ያሳዝናል። ይቺን ቤተክርስቲያን ይሄን በዓል የምታከብረውን ቤተክርስቲያን ቋንቋ ጠል እንደሆነች የሚናገሩ ሰዎች አሉ። ቋንቋ አይደለም የምትጠላው፣ ጠባይን ነው የምትጠላው። ያንተን ጠባይ ቋንቋ ያጸድቃል ካልክ አትቀበለውም። ቤተክርስቲያን ቋንቋ ያጸድቅም እና ለምንድን ነው ብዙ ቋንቋ የሆነው? እርግማን ነው። መጽሐፍ ቅዱስ ይነግረናል። ዓለም በሙሉ በአንድ ቋንቋ ይናገር ነበር። አንዳንድ ሰዎች ይሄንን ይኮንኑታል። በአንድ ቋንቋ መናገር፣ በአንድ ቋንቋ መግባባት ከየት እንዳመጡት አይታወቅም። አህዳዊነት ምናምን ብለው የሚለጥፉ ሰዎች አሉ። ጴንጤቆስጤ የሚባለው ማለት ጴንጤቆስጤ ማለት 50ኛ ቀን ማለት ነው። የሃይማኖት ስም ማለት ነው። መንፈስ ቅዱስ የሞላበት ሰው እመቤታችንን የጌታ እናት ይላታል። ማርያም እንድናት አይልም። መንፈስ ቅዱስ ሌሎች እንደሚቀልዱበት አይደለም። መንፈስ ገለጸልኝ እንደዚህ ያደረገኝ እንደሚሉት አይደለም። በጣም ከባድ ምስጢር አለው። ያለ መንፈስ ቅዱስ ክህነት መቀበል አይቻልም። ያለ መንፈስ ቅዱስ ቅዱስ ሥጋውና ክቡር ደሙን መፈተት አይቻልም። ያለ መንፈስ ቅዱስ ቤተክርስቲያንን ማክበር አይቻልም። በራሱ እኛ ጋር ያለው መንፈስ ቅዱስ ሐዋርያት የተቀበሉት መንፈስ ቅዱስ ነው። በ72 ቋንቋ ያናገራቸው መንፈስ ቅዱስ፣ የሚሰሙት ሰዎች በሙሉ የተደነቁበት መንፈስ ቅዱስ። የሴት በርና የወንድ በር ማናቅም ክርስቲያኖች አለ። መተን በካህኑ በር ምንሳለም፣ መተን በሴት በር ምንገባ ወንዶች፣ መተን በወንድ በር ምንገባ ሴቶች አለ። አናቆ ግን ክርስቲያኖች ነን። የቤተ መቅደሱ በር ላይ የወንዶች መግቢያ የሴቶች መግቢያ ተብሎ ይለጠፋል። ያሳዝናል። በጣም መለጠፍ አልነበረበትም። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የስብከታችን ርዕስ የሚሆነው ምንተ ንግበር፣ ምን እናድርግ በሚል ርዕስ ይሆናል። ይህንን ኃይለ ቃል የምናገኘው በሐዋርያት ሥራ ምዕራፍ 2 ላይና እንደገና ደግሞ በመጥምቀ መለኮት ቅዱስ ዮሐንስ አስተምህሮም ላይ በወቅቱ የነበሩ ሰዎች ተመሳሳይ ጥያቄ ሲጠይቁ እንመለከታለን። በዚህ ርዕስ እንድንነጋገር ያስፈለገበት ምክንያት አሁን የያዝነው ወቅት ነው። ይሄ ወቅት ያው ዘመነ ፋሲካ ነው። በቤተ ክርስቲያናችን አቆጣጠር በምስጋና በቅዱስ ያሬድ የዜማ የምስጋና ስልት ማለት ነው። ትንሣኤውን ካከበርን በኋላ እስከ በዓለ ጰራቅሊጦስ ድረስ የትንሣኤው ቀለም ይነገራል። ከዛ በኋላ የትንሣኤው በዓል ወይም የትንሣኤው ክብር ያበቃና በክብረ በዓል ደረጃ ማለት ነው በዓለ ጰራቅሊጦስ ይከበራል። ከዛ እንግዲህ በማግስቱ ጾመ ሐዋርያት ይጀመራል ማለት ነው። በዚህ መሰረት በቤተ ክርስቲያናችን አሁን በዚህ ዓመት ትንሣኤውን ያከበርነው ሚያዝያ 12 ቀን ነበር። ትንሣኤው ከእሁድ መውጣት ስለሌለበት ቀኖቹ ከፍና ዝቅ ይላሉ። ጥንተ ትንሣኤው ወይም የመጀመሪያው ክርስቶስ የተነሳበት ዕለት የተሰቀለበትን ዕለት ይዞ መጋቢት 29 ነው የሚሆነው። ነገር ግን ትንሣኤውን በየዓመቱ ስናከብር ቀኖቹ ከፍና ዝቅ ስለሚሉ እሁድን ሳይለቅ ዕለቱን ሳይለቅ ቀኑ ይቀያየራል። በዚህ ምክንያት ሚያዝያ 12 ቀን ነው ትንሣኤውን ያከበርነው። ከዛ ጀምሮ እስከ ግንቦት 20 ቀን ስንቆጥር 40 ቀን ነው የሚሆነው። በ21 እርገቱን አክብረናል። በተነሳ በ40ኛው ቀኑ ያረገበትን አክብረናል። ከዛ ከግንቦት 21 ቀን ጀምሮ እስከ ግንቦት 30 ቀን ድረስ ደግሞ ዘመነ እርገት ተብሎ ይከበራል ማለት ነው። 9 ቀን ነው። ስለ እርገቱ የምንነጋገርባቸው ናቸው። ከዛ በኋላ ጰራቅሊጦስ ሰኔ 1 ቀን ነው የሚከበረው። አሁን እኛ በቤተ ክርስቲያናችን በቅዳሴ በማህሌት ከዋዜማው ጀምሮ ማለት ነው። እንደገና ደግሞ በአንዳንድ አብያተ ክርስቲያናት ጽላት ወይም ታቦት ወጥቶ ውደት ተደርጎ በዓሉ በከፍተኛ ድምቀት ይከበራል ማለት ነው። ቤተ ክርስቲያን በዓላቱን ስትቀበልም ስትሸኝም ስርዓት አላት። ትንሣኤውን ካከበርንበት ጊዜ ጀምሮ እስካሁን ድረስ የትንሣኤው ቀለም ሲነገር፣ የትንሣኤው ቀለም ሲዘመር፣ ሲነበብ፣ ሲተረጎምና ሲመሰጠር ቆይቷል። ከዚህ በኋላ ደግሞ ከትንሣኤው በኋላ ስለ እርገቱ ሲነገር ነበር። ከዛ ስለ ጰራቅሊጦስ ይነገራል ማለት ነው። በዚህ ምክንያት ጰራቅሊጦስን ወይም በዓሉን ስንመለከት የመንፈስ ቅዱስን በዓል ስንመለከት ማለት ነው የእኛንም ሕይወት ማየት ስላለብን ዝም ብሎ በዓሉ አክብሮ ወይም ስለ በዓሉ ብቻ አንብቦ መለያየት ሳይሆን ከበዓሉ ምንድን ነው የምንማረው፣
ከዚህ በዓል ቤተክርስቲያናችን የምታስተምረን ወይም የምታስተላልፈው መልእክት ምንድነው ብሎ መመርመር ይገባል እና ከዚህ አንጻር ነው ምን እናድርግ የሚለውን ርዕስ መርጠን እንድንነጋገር ምክንያት ይሆነን ማለት ነው። ይሄ በዓለ ጰራቅሊጦስ ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ወይም በክርስቶስ ስም ከምናከብራቸው 9 ታላላቅ በዓላት መካከል አንዱ ነው። 2 በዓላት አሉ። 9ኙ ታላላቅ ወይም አበይት በዓላት፣ 9ኙ ደግሞ ታናናሽ ወይም ንዑሳን በዓላት ናቸው። በአከባበር ደረጃ ዋጋ በማግኘት ደረጃ የበዓል ትንሽና ትልቅ የለውም። ግን በስርዓት በቤተክርስቲያናችን የአከባበር ስርዓት እንዲህ አይነት ስያሜዎች ተሰጥተውታልና ከነዚህ አበይት በዓላት መካከል አንዱ ነው በዓለ ጰራቅሊጦስ። ለምሳሌ አበይት በዓላት የምንላቸው የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓላት ብስራቱ፣ ልደቱ፣ ጥምቀቱ፣ በዓለ ጰራቅሊጦስ ይሄ አሁን የምናከብረው ማለት ነው። ደብረ ታቦር፣ ሆሳዕና፣ ስቅለት፣ ትንሣኤ እና እርገቱ ናቸው። እነዚህ አበይት በዓላት ናቸው። ንዑሳን የምንላቸው ደግሞ መስቀሉ፣ ስብከት፣ ብርሃን፣ እነዚህ በልደት ሳምንት ውስጥ ያሉት ማለት ነው። ኖላዌ፣ ግዝረት፣ ልደተ ስምዖን፣ ቃና ዘገሊላ፣ ደብረ ዘይት እና የመጋቢት መስቀል እነዚህ 9ኙ ታናናሽ ወይም ንዑሳት በዓላት ይባላሉ። እርገቱ ግን ከ9ኙ አበይት በዓላት መካከል ነው ቁጥሩ ማለት ነው። ይሄ ዕለት ይቅርታ ጰራቅሊጦስ ከ9ኙ አበይት በዓላት ነው። ይሄ በዓለ ጰራቅሊጦስ ወይም መንፈስ ቅዱስ ለሐዋርያት የወረደበት ዕለት 50ኛ ዕለት ነው። በዓለ 50 ተብሎም ይጠራል። በዓለ ጴንጤቆስጤ ወይም ፔንቴኮስት ተብሎ ይጠራል። ፔንቴኮስት ወይም ጴንጤቆስቴ ማለት 50ኛ ዕለት ማለት ነው። የሃይማኖት ስም አይደለም። 50ኛ ዕለት ቀደም ሲል በኦሪቱ እስራኤላውያን እንዲያከብሩት የታዘዙት በዓል ነበረ። የእሸት በዓል ይባላል። ለቤተ መቅደሱ ከሚያገኙት ከግብርና ውጤታቸው ማለት ነው አስራቱን በኩራቱን ለእግዚአብሔር አምጥተው የሚሰጡበት ካህናቱ የሚቀበሉበት ዕለት ነው። ካህናት የሚቀበሉበት ሕዝቡ ደግሞ የሚሰጥበት የእሸት በዓል በ50ኛው ቀን የእሸት በዓል እንዲያከብሩ እግዚአብሔር አዟቸው ነበር። በዚህ በዓል የተተካው አሁን ጰራቅሊጦስ ነው። ሐዋርያት መንፈስ ቅዱስን እውቀት የሚገልጽላቸውን ጥቡዓን ወይም ጨካኞች የሚያደርጋቸውን ምስጢር የሚከስትላቸውን መንፈስ ቅዱስ የተቀበሉበትን ዕለት በዛ በኦሪቱ 50ኛ በዓለ ሰዊት ወይም የእሸት በዓል ምትክ እንዲያከብሩት አድርጓል ማለት ነው። በዚህ ምክንያት መንፈስ ቅዱስን የተቀበሉበት ዕለት ነው። ይሄ ዕለት በዓለ ጰራቅሊጦስ ማለት ነው። ጌታችን በተነሳ በ50ኛው ቀን ባረገ ደግሞ በ10ኛው ቀን በተነገረው ተስፋ መሰረት መንፈስ ቅዱስን ለሐዋርያት የላከበት ወይም መንፈስ ቅዱስ የወረደበት ዕለት ነው። በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እስከ ቢታንያ ካወጣቸው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከነሱ እየተመለከቱት ከፍ ከፍ እያለ ሲያርግ ማለት ነው እንደተመለከትነው ከእርገቱ በፊት የነገራቸው ነገር ነበረ። ቡራኬ ሰጥቷቸው አጽናንቷቸው አስተምሯቸው ነው ያረገውና ከነገራቸው ወይም ካስተላለፈላቸው መልእክት መካከል አንዱ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏቸው ነበር። አባቴ የሰጠውን ተስፋ በመስጠት በባህሪ በአምላክነት አንድ ስለሆኑ በመግዛት በመፍጠር በማስተዳደር በመስጠት አንድ ስለሆኑ የአባቱ የሱ የአባቱ ስለሆነ አባቴ የሰጠውን ተስፋ ብሎ ተናገረ እና እልክላቸዋለሁ ባለ መሰረት መንፈስ ቅዱስን ተቀብለዋል ሐዋርያት። በዚህ ዕለት መንፈስ ቅዱስን ሲቀበሉ በዕለተ ጰራቅሊጦስ ማለት ነው በእግር ይከተሉት የነበሩ ሐዋርያት በእግረ ልቡና እንዲከተሉት ብርታት አግኝተዋል ማለት ነው። ይፈሩ ይሸሹና ይደነግጡ የነበሩ ሐዋርያት ጥቡዓን ጨካኞች ሆነዋል ማለት ነው። ስለ ክርስትና የሚያገዳቸው ሕይወታቸውን አሳልፎ እስከ መስጠት ድረስ የሚያበረታቸውን መንፈስ ቅዱስ ገንዘብ አድርጓል። እሱም ነግሯቸዋል። ሲነግራቸው ነበረ አሁን ልትሸከሙት አትችሉም፣ ነገር ግን ያ መንፈስ በመጣ ጊዜ
ሁሉን ይነግራቸዋል እያለ ይነግራቸው ስለነበረ መንፈስ ቅዱስን ከተቀበሉ በኋላ ፈሪ የነበሩት ደፋሮች ሆነዋል። ይሸሹ የነበሩት ሞትን ይፈሩ የነበሩት ወደ ሞት ስለ ክርስትናቸው ስለ ሃይማኖታቸው የሚገሰግሱ ሆነዋል። ለምሳሌ በማቴዎስ ወንጌል ምዕራፍ 26 ላይ ስናነብ ከቁጥር 55 ጀምሮ በዚያን ሰዓት ኢየሱስ ለሕዝቡ ወንበዴን እንደምትይዙ ሰይፍ ጎመድ ይዛችሁ ልትይዙኝ መጣችሁን ብሎ ይጠይቃቸውና አይሁድን ምን ነው በመቅደስ ዕለት ዕለት እያስተማርኩ ከናንተ ጋር ስቀመጥ ሳለው አልያዛችሁኝም? ያን ጊዜ ለምንድን ነው ያልያዛችሁኝ? አሁን ጊዜው ስለሆነ ነው። አሁን ሰዓቱ ስለደረሰ ነው። አሁን ፈቃዴ ስለሆነ ነው። ግን ልክ እንደ ኃይለኛ አልያዝም እንደሚል እንዳስቸገረ ሰው ሰይፍ፣ ገመድ፣ ጎመድ፣ እሳት ይዛችሁ የመጣችሁት ስለምንድን ነው? የሚያዘው በፈቃዴ ነው እያለ ይነግራቸዋል። ከዛ በኋላ ነገር ግን ይሄ ሁሉ የሆነው የነቢያት መጽሐፍ ይፈጸሙ ዘንድ ነው፣ የነቢያት ትንቢት እንዲፈጸም ነው። በዚያን ጊዜ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያዝ ደቀ መዛሙርቱ ትተውት ሸሹ ይላል። በጣም የሚያሳዝን ሁሉም ትተውት ሸሹ። ይሄ ታሪክ ተቀይሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ኃላፊነትን ከሰጣቸው በኋላ መንፈስ ቅዱስን ከተቀበሉ በኋላ በትእዛዙ መሰረት ማለት ነው መሸሽ የለም። ስለ ሃይማኖታቸው ተጋፍጠዋል። ሁሉም በሰማዕትነት አልፈዋል። በሕመም ያለፉትም ቢሆን በጾም በጸሎት ተወስነው ማለት ነው ጥቡዋን ሆነው ስለ ሃይማኖታቸው እየመሰከሩ እየተጋደሉ አልፈዋል። መጀመሪያ ግን ሸሽተው ነበር ይላል። አሁን በሃይማኖታችን ምክንያት የምንደነግጠው አንዳንድ ጊዜ ምን እንሆን ይሆን የምንለው በስጋዊ ሕይወታችን ሃይማኖታችን እየተሸፈነ ፍርሃት እና መደንገጥ ወይም ተስፋ መቁረጥ የሚሰማን መንፈስ ቅዱስን ገንዘብ ወይም እጅ ካለማድረግ የተነሳ ነው። ጸጋችን በኃጢአት ምክንያት እየተገፈፈ ሲሄድ ፈሪዎች እንሆናለን። ኃጥእ ማንም ሳያሳድደው ይሸሻል እንደተባለው ማለት ነው። ስለዚህ ኃጢአታችንን በንስሐ እስካላስወገድነው ድረስ ከመንፈስ ቅዱስ በራቅን በሸሸን ጊዜ ፍርሃት እና ድንጋጤ እና ጥርጣሬ በላያችን ላይ ይነግሳል ማለት ነው። እግዚአብሔር ከዚህ ይሰውረን ሁላችንን። ቅዱስ ጴጥሮስም ጌታችን መድኃኒታችን ኢየሱስ ክርስቶስን የካደው በዚህ ምክንያት ነው ማለት ነው። ሁሉም ትተውት ሸሹ ይላል። ከዛ በኋላ ቅዱስ ጴጥሮስ ሊከተል ሞክሯል። እስከ መጨረሻ ግን አልጸናም። ኢየሱስን የያዙት ጻፎች፣ ሽማግሌዎች ወደ ተከማቹበት ወደ ሊቀ ካህናቱ ወደ ቀያፋ ግቢ ወሰዱት ይላል። ከዛ በኋላ ቅዱስ ጴጥሮስ መጣ። ልክ እንደ ደፋር ማለት ነው። ግቢ ውስጥ ገባ። የሆነውን ነገር እናንተ ታውቁታላችሁ። አንተ ከናዝሬቱ ከኢየሱስ ክርስቶስ ጋር ነበርክ ሲባል መጨረሻ ላይ ያለው ምንድነው? ሰውየውን አላውቀውም ነው ያለው። ሙልጭ ያለ ክህደት ነው። ሰውየውን አሉ ክርስቶስን። ክርስቶስ ሰው አይደለም፣ ሰው የሆነ አምላክ ነው። አምላክ ወሰብ የአምላክ ሰው የሆነ አምላክ አማኑኤል እግዚአብሔር ከኛ ጋር ነው። በእግዚአብሔርና በሰው መካከል የሆነ አንድ መካከለኛ አለ ብሎ መጽሐፍ እንደነገረን አምላክ ብቻ አይደለም፣ ሰውም ብቻ አይደለም። ሰው የሆነ አምላክ ሰው ሲሆን ሰው ደግሞ አምላክ ሆኗል። ቅዱስ ጴጥሮስ ግን ሰውየውን አታውቁትም አላውቀውም አለ። ሩቅ ብእሲ ወይም ፍጡር አድርጎት ሎቱ ስብሐት ፍጹም የሆነ ክደት ነው የካዱ። ለመትረፍ ለመዳን ሲሞክር ማለት ነው። አይሁድ እንኳን ያላሉትን ሰውየውን አላውቀውም እስከ ማለት ደረሰ። መጨረሻ ላይ ቅዱስ ጴጥሮስ በሮም ፈርቶ የሮም ሴቶች ባሎቻቸው ሲመክሩ ሰምተው ቅዱስ ጴጥሮስን ትንሽ ቆይልን እና ራቅ በል ብለውት ከደርቡ ላይ ከፎቁ ላይ በቅርጫት አድርገው ወደ መሬት አውርደውት ጉዞ ከጀመረ በኋላ ክርስቶስ ተገለጠለት። መስቀል ተሸክሞ ማለት ነው። ማነ ወዴት ነው የምትሄደው? አንተ ማነ? እኔማ ክርስቶስ ነኝ። እና ድጋሚ ልትሰቀል ነው እንደ መስቀል የተሸከምከው አለው። እና ታዲያ መከራ የሚቀበልልኝ ሳጣ ምን ላድርግ? ድጋሚ በሮም አደባባይ ለመሰቀል እየሄድኩ ነው አለው ይላል። ያን ጊዜ እኔን ሲገስጸኝ ነው ብሎ ወደ ኋላ ተመልሶ እየመሰከረ እንደውም ሲይዙት በስቅላት እንደሚቀጣ ሲነግሩት እኔ እንደ ጌታዬ ቀጥ ብዬ አልሰቀልም፣ በስቅላት ነው የምትሞተው ካላችሁ ከወሰናችሁብኝ ግን ዘቅዝቃችሁ ስቀሉኝ እስከ ማለት ደርሷል ማለት ነው። ይሄ ከመንፈስ ቅዱስ በኋላ የመጣ ብርታትና ጽናት ነው ማለት ነው። ዕለተ ጰራቅሊጦስ በተለይ በቅዱስ ዮሐንስ አፈወርቅ አስተምህሮ የቤተ ክርስቲያን የልደት ቀን ይባላል። ጰራቅሊጦስ የቤተ ክርስቲያን የልደት ቀን ነው።
አሁን እሁድ የምናከብረው ሰኔ 1 ቀን ማለት ነው በዓለ ጰራቅሊጦስ ሁላችንም በየአጥቢያችን በየአብያተ ክርስቲያናቱ ከተመን ነው ይህንን በዓል የምናከብረው። ቤተክርስቲያናችን በውስጥም በውጭም በዓሉን ታከብረዋለች። ምእመናንም ቤተክርስቲያንን ተከትለው በዓሉን ያከብሩታል ማለት ነው። መንፈስ ቅዱስ ሌሎች እንደሚቀልዱበት አይደለም። መንፈስ ገለጸልኝ እንደዚህ ያደረገኝ እንደሚሉት አይደለም። በጣም ከባድ ምስጢር ያለው ነው። ጰራቅሊጦስ ስንል መንፈስ ቅዱስ አካላዊ እኔ ባይ ከሶስቱ አካላት አንዱን መንፈስ ቅዱስን ማለታችን ነው። የእግዚአብሔር መንፈስ ስንል ደግሞ ጸጋውን ስጦታውን ነው። ልክ እንደ ወልድ ማለት ነው። ወልድ ስንል አካላዊ ቃል ኢየሱስ ክርስቶስን ማለታችን ነው። የእግዚአብሔር ቃል ስንል ደግሞ የምንሰማው፣ የምንናገረው፣ የምንጸልየው፣ የምናዳምጠው፣ የምንዘምረው በመጽሐፍ ያለውን በቤተክርስቲያናችን ስርዓት የምናዳምጠውን የእግዚአብሔር ቃል እንለዋለን። ዝሩ የሆነው የእግዚአብሔር ቃል እግዚአብሔር ለሰዎች የሚናገርበት መንገድ ማለት ነው። ግን ወልድ ስንል አካላዊ እኔ ባይ ከሶስቱ አካላት አንዱን ወልድን ነው። ጰራቅሊጦስ ስንልም እሱን ነው፣ መንፈስ ቅዱስን ነው እየተናገርን ያለው ነው። በእሳት አምሳል የተገለጠውን ማለት ነው። ዓለም በሙሉ እየተመለከተው ሰው ሁሉ እያየው በሐዋርያት ራስ ላይ በእሳት ነበልባል በእሳት አምሳል የተገለጠላቸውን ማለት ነው። ይልክላቸዋል እያለ ክርስቶስ የመሰከረለትን እኛም በጸሎተ ሃይማኖት በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወት የሆነ አይደል ምንለው ከአብ የሰረጸ በትክክል ከሶስቱ አካላት አንዱን እሱን ነው ምንለው መንፈስ ቅዱስ ስንል። ቤተክርስቲያናችን የቤተክርስቲያን የልደት ቀን ነው ይላል ቅዱስ ዮሐንስ አፈወርቅ። ያለ መንፈስ ቅዱስ ቤተክርስቲያን ምንም ናት። ለዚህ ነው እልክላቸዋለሁ ያለው ክርስቶስ። መንፈስ ቅዱስ ባይወርድ ኖሮ አሁን ያለችን ቤተክርስቲያን ማግኘት አይቻልም ነበር። ያለ መንፈስ ቅዱስ ክህነት መቀበል አይቻልም። ያለ መንፈስ ቅዱስ ቅዱስ ሥጋውና ክቡር ደሙን መፈተት አይቻልም። ያለ መንፈስ ቅዱስ ቤተክርስቲያንን ማክበር አይቻልም። በራሱ መስቀሉን ወንጌሉን ማግኘት አይቻልም ያለ መንፈስ ቅዱስ። መንፈስ ቅዱስ ለቤተክርስቲያናችን ሁለመናዋ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንፈስ ቅዱስ አትሰራም፣ መንፈስ ቅዱስ ያለው እኛ ጋር ነው ይላሉ። በጣም በሚያሳዝን መልኩ አረፋ እየደፈቁ እየተንፈራፈሩ እያጓሩና በማይታወቅ ጩኸት ሰውን እያደነቆሩ መንፈስ ቅዱስ እኛ ጋር ያለው አይደለም። መንፈስ ቅዱስ እንደሱ የሚያደርግ አይደለም። የሚያሳብድ መንፈስ ቅዱስ እኛ ጋር የለም። የሚያጓራ መንፈስ ቅዱስ እኛ ጋር የለም። ሌላ ቦታ ነው። ጠንቋዮች ጋር ሊኖር ይችላል። ዛር ያለባቸው ሰዎች ጋር ሊኖር ይችላል። እኛ ጋር ያለው መንፈስ ቅዱስ ሐዋርያት የተቀበሉት መንፈስ ቅዱስ ነው። በ72 ቋንቋ ያናገራቸው መንፈስ ቅዱስ፣ የሚሰሙት ሰዎች በሙሉ የተደነቁበት መንፈስ ቅዱስ። እነዚህ ሰዎች በሙሉ የገሊላ ሰዎች እንደሆኑ እናውቃለን። እኛ ግን ግማሾቻችን ከግሪክ ከአቴና ከምናምን የመጣን ሰዎች ነን። በተወለድንበት ቋንቋ ሲናገሩ እየሰማናቸው ነው ብለው ምስክርነት የሰጡበት ነው። እዚህ ያለው መንፈስ ቅዱስ የሚያድን ነው። እዚህ ያለው መንፈስ ቅዱስ በኤልሳቤጥ የሞላባት ወይም በኤልሳቤጥ የሞላው መንፈስ ቅዱስ ነው። ኤልሳቤጥም መንፈስ ቅዱስን ተመላች ይላል። ከዛ በኋላስ እመቤታችን ቅድስት ድንግል ማርያምን ምን አለቻት? የጌታዬ እናቱ አለቻት። በምን አወቀች? መንፈስ ቅዱስ ስለሞላባት። መንፈስ ቅዱስ የሞላበት ሰው እመቤታችንን የጌታ እናት ይላታል። ማርያም ምንድን ናት አይልም። ሁለተኛስ ጽንሱ በማኅፀኔ ዘለለ አለች። እመቤታችን ቅድስት ድንግል ማርያምን አመሰገነቻት። ድምፅሽ ወይም የሰላምታሽ ድምፅ በጆሮዬ በመጣ ጊዜ መንፈስ ቅዱስ ጽንሱ በማኅፀኔ ዘለለ። በጣም በሚገርም መልኩ ማለት ነው። ያንቺን የሰላምታ ድምፅ በሰማው ጊዜ ነው የምትለው። የእመቤታችንን የሰላምታ ድምፅ በሰማች ጊዜ መንፈስ ቅዱስ ሞላባት ማለት ነው። ስለዚህ መንፈስ ቅዱስ እሱ ነው ቅዱሳንን የሚያስወድድ፣ ስለ ቅዱሳን የሚመሰክር፣ በቅዱሳን የሚታመን፣ እግዚአብሔርን በእግዚአብሔርነቱ የሚገልጠው ማለት ነው። ይሄ መንፈስ ቅዱስ የወረደበት ዕለት የቤተ ክርስቲያናችን የልደት ቀን ተብሏል። የቤተ ክርስቲያን በዓል ነው በነገራችን ላይ ማለት ነው። በዓለ ጰራቅሊጦስ የቤተ ክርስቲያን በዓል ነው። ክህነት፣ የልጅነት ጥምቀት፣ ቁርባን፣ ቡራኬ፣ የኃጢአት ስርየት ያለ መንፈስ ቅዱስ አይኖርም ነበር። ይሄ በሙሉ የሚከወነው በመንፈስ ቅዱስ አማካይነት ነው ማለት ነው። በዓለ ጰራቅሊጦስ መንፈስ ቅዱስ የወረደበት ዕለት እሁድ ከጠዋቱ 3 ሰዓት ግንቦት 18 ቀን ነው። የጥንቱ በዓለ ጰራቅሊጦስ ማለት ነው።
የጥንቱ ስቅለት መጋቢት 27 ነው። ትንሳኤው መጋቢት 29 ቀን ነው። ከዛ እርገቱ ግንቦት 8 ቀን ነው። ባረገ በ10ኛው ቀን ደግሞ ግንቦት 18 መንፈስ ቅዱስን ላከላቸው። ቀኑ የሚቀያየረው የትንሳኤውን በዓል የምናከብርበት ቀን ስለሚቀያየር ማለት ነው። የዘንድሮው መንፈስ ቅዱስ ወይም ጳራቅሊጦስ በዓለ ጳራቅሊጦስ የሚከበረው የዘንድሮው ሰኔ 1 ቀን ያውን የ2017 ማለት ነው። ያምናው ይለያያል፣ የሚቀጥለውም ይለያያል። የጥንቱ ግን በትክክል በዓለ ጳራቅሊጦስ ወይም መንፈስ ቅዱስ የወረደበት ግንቦት 18 ቀን ነው። እመቤታችንም በዚያ እንደነበረች መጽሐፍ ቅዱስ ይነግረናል። የሐዋርያት ሥራ ምዕራፍ 2 ነው መነሻው። እንደዚህ ይላል፣ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ቅድም የነገርኳችሁ በኦሪቱ በዓለ ሃምሳን ያከብሩ ነበር። እግዚአብሔር ሰፍሮ ቆጥሮ ነግሯቸው በዚህ ቀን 50ኛውን ቀን አክብሩ ብሎ ሰጥቷቸው ነበር እና በዛ ዕለት ከመላው ዓለም እስራኤላውያን ወይም አይሁድ በኢየሩሳሌም ተሰብስበው ነበር ይላል። ሁሉም ያንን በዓለ ሃምሳ ለማክበር በኦሪቱ የሚከበረውን በዓለ ሃምሳ ለማክበር ማለት ነው ተሰብስበው ነበር። በዓለ ሃምሳ የተባለው ቀን በደረሰ ጊዜ የቱ በዓለ ሃምሳ? ጴንጤቆስጤ የሚባለው ማለት ነው። ጴንጤቆስጤ ማለት 50ኛ ቀን ማለት ነው። የሃይማኖት ስም አይደለም፣ ወይም መንፈስ ቅዱስ ማለት አይደለም። ጴንጤቆስጤ ማለት መንፈስ ቅዱስ ጳራቅሊጦስ ነው። ፓራክሊቶስ ይባላል በግሪኩ በጽር ቋንቋ ወይም መንፈስ ቅዱስ። ጴንጤቆስጤ ማለት 50 ቀን ማለት ነው። የቀን ቁጥር ፔንቲኮስት ማለት 50 ቀን ማለት ነው። ያ ፔንቲኮስት ወይም 50ኛው ቀን በሆነ ጊዜ ይላል ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ለሐዋርያት 72 ቋንቋ ተገለጠላቸው። ስንት ቋንቋ? 72። ሊቃውንተ ቤተክርስቲያን የተገለጠላቸው 71 ነው። አንደኛው 72ኛው የራሳቸው ቋንቋ ነው ይናገሩበት የነበረው። 72 ተብሎ ግን የሚደመረው የነበሩበትንም ቋንቋ እንኳን በቅጡ አይናገሩትም ነበር። ከገጠር ነው የመጡት እነሱ። የተመረጡበት አካባቢ ልም ያለ ገጠር ነው። የከተሜውን ቋንቋ ወይም እንደ ከተሜኛ ማለት ነው አቀላጥፎ መናገር አይችሉም ነበር። ከመንፈስ ቅዱስ በኋላ ግን የራሳቸውንም ቋንቋ አቀላጥፎ መናገር ጀመሩ። ስለዚህ 72 ተብሎ የሚቆጠረው ለዚህ ነው ይላሉ ሊቃውንተ ቤተክርስቲያን። 72 ቋንቋ ተገለጠላቸው። ለምን ነው ቋንቋ ያስፈልገው? ለምን ተገለጠላቸው? ዛሬም ድረስ መንፈስ ቅዱስ የሆነ ነገር ገለጠልን እያሉ የሚጮኻሉ። ለምንድን ነው ለሐዋርያት ቋንቋ እንዲገለጥላቸው የተፈለገበት ምክንያት? ዓለም ተበላሽታ ስለነበር ነው። በዛ ሰዓት ወደ ኋላ ሄዱና አንብቡ። በኦሪት ዘፍጥረት ምዕራፍ 11 ላይ የሰው ልጆች ቀብጠው ምድር ሁሉ በአንድ ቋንቋ ትናገር ነበር ይላል። ኦሪት ዘፍጥረት ምዕራፍ 11 ስታነቡ ዓለም በሙሉ በአንድ ቋንቋ ይናገር ነበር። አንዳንድ ሰዎች ይሄንን ይኮንኑታል። በአንድ ቋንቋ መናገር፣ በአንድ ቋንቋ መግባባት ከየት እንዳመጡት አይታወቅም። አሃዳዊነት ምናምን ብለው የሚለጥፉ ሰዎች አሉ። እንደ አንድነትን ሰው አይጠላም እኮ። የኛ ህዋሳቶቻችን የተለያዩ ናቸው። አይናችን ሌላ ነው፣ ጆሮአችን ሌላ ነው፣ እጃችን ሌላ ነው። እጃችን ላይ እንኳን ጣታችን ልዩ ልዩ ነው። አውራ ጣታችን ሌላ ነው፣ እግራችን ሌላ ነው። ግን ሁሉም የየራሳቸውን ስራ ቢሰሩ ኖሮ ይሄ የሚታየው ሰው እንዴት ይኖር ነበር? በአንድነት ነው የሚሰሩት። አእምሮ የሚባል ነገር አለ፣ ህሊና የሚባል ነገር አለ፣ ልብ አለ። የታዘዘውን ነው ያካል። በአንድ ጊዜ ሰው 3 4 ስራ ሊሰራ አይችልም። ሰው ተስማምቶ የነበረው ያለው በብዙ ህዋስ ተከቦ በሰውነቱ ተጠብቆ የሚኖረው ለዚህ ነው። እንደ ሀገርም ስናስበው እኮ ጉዳቱ በጣም ከባድ ነው። ዓለም ነው የሚለው በአንድ ቋንቋ ትናገር ነበር፣ ይግባቡ ነበር ማለት ነው። ሰዎች በአንድ ቋንቋ እየተናገሩ ይግባቡ ነበር። እና ለምንድን ነው ብዙ ቋንቋ የሆነው? እርግማን ነው። መጽሐፍ ቅዱስ ይነግረናል። ኦሪት ዘፍጥረት ምዕራፍ 11 ቋንቋ የተለያየው ጸጋ አይደለም። እግዚአብሔር ብዙ ቋንቋ አልሰጠም፣ አንድ ቋንቋ ነበር የሰጠው። ሰዎች ቀበጡና በዛ በአንድ ቋንቋቸው ተግባብተው እግዚአብሔር ላይ ያደሙበት። የሚገርም እኮ ነው። ሄደን እግዚአብሔርን እንውጋው፣ ሄደን እግዚአብሔርን ከዙፋኑ እናውርደው፣ በሰይጣን አማካይነት ተመክረው ማለት ነው። እንዲህ አደረገን። አሁን ርዕሴ አይደለም፣ ወደዛ ዘመን ሄጄ ለመናገር ማለት ነው።
ከዛ እግዚአብሔር እንደምታነቡት በተለይ በምስጢረ ሥላሴ ትምህርታችን ተደጋግሞ እንደሚነገረው የሰዎችን ቅብጠት ተመለከተና ኑ እንውረድ ቋንቋቸውን እንደበላልቀው አለ ይላል እግዚአብሔር። እግዚአብሔርም አለ ኑ እንውረድ አለ ይላል። የተናገረው እግዚአብሔር ነው። እግዚአብሔር አለ ማለት የአንድነት ንግግር ነው። ኑ ሲል ደግሞ ከአንድ በላይ ሁለት ወይም ከሁለት በላይ ነው። ኑ እንውረድ ያለው እነማን ነው? መላእክትን ነው? ኧረ በጭራሽ። እግዚአብሔር ከመላእክት ጋር ተማክሮ ስራ ይሰራል። አማካሪ የለውም። ኑ ማለቱ ምን ማለት? በባህሪው ሶስትነት አለ። እሱን ነው የሚገልጽልን። ተናጋሪው አብ ከሆነ ወልድና መንፈስ ቅዱስን፣ ተናጋሪው ወልድ ከሆነ አብና መንፈስ ቅዱስን፣ ተናጋሪው መንፈስ ቅዱስ ከሆነ አብና ወልድን ኑ እንውረድ ቋንቋቸውን እንደበላልቀው። በጣም የሚደንቅ ነው። እንደተባለው ወረደ፣ በመዓት ወረደ። እግዚአብሔር በቁጣ ወረደ። የሰሩትን ጡብ የገነቡትን አፈረሰው። ከዛ ቋንቋቸውን ደበላለቀው ይላል። መግባባት አቃታቸው። አንዱ ውሃ ሲለው ድንጋይ ይዞለት ይመጣል፣ ሸክላ ሲለው እንጨት ያመጣለታል። መነጋገር አልቻሉም፣ መግባባት አልቻሉም። ከዛ በኋላ በየሀገሩ ተበታተኑ ይላል። መግባባት ስላልቻሉ ያችን ቦታ ምን አሏት? ባቢሎን አሏት። ባቢሎን ማለት ትርጉሙ ድብልቅልቅ ማለት ነው። በጣም የሚገርም እኮ አሁን ባቢሎን ላይ ያለው ይሄ ነው። ባቢሎን መካከለኛው ምስራቅ እንደዚህ ነው። ኢራን፣ ኢራቅ፣ ፍልስጤም፣ እስራኤል ምናምን እንላቸው ማለት ነው። ድብልቅልቅ ነው። የእርግማን ምድር ናት። የቋንቋ መብዛት በረከት አይደለም ማለት ነው። ስለዚህ ይሄን ደግሞ ማስተካከል አለበት። እግዚአብሔር ቸር ነው። እንደገባችሁ ራሳችሁ ውጡ፣ እንደወጣችሁ ራሳችሁ ግቡ። አያገባኝም፣ በገዛ እጃችሁ ነው፣ በቅብጠታችሁ ነው፣ የራሳችሁ ጉዳይ ነው። ቋንቋችሁ የተደበላለቀው በራሳችሁ ችግር ነው፣ የራሳችሁ ጉዳይ ሳይል ለሐዋርያት ትእዛዝ ሲሰጣቸው ይሄ ሚሽን የምንለው ማለት ነው፣ ኃላፊነት ሲሰጣቸው ሁሩ ወመሃሩ ብሏቸዋል። ሂዱና በዓለም ሁሉ አስተምሩ፣ አስተምሯቸው፣ አጥምቋቸው በአብ በወልድ በመንፈስ ቅዱስ ስም ደቀ መዛሙርት ወይም ተከታይ አድርጓቸው ብሎ ትእዛዝ ሰጥቷቸዋል። ደግሞ ዓለም በቋንቋ ተደበላልቋል። ስለዚህ ይህን ትእዛዛቸውን ለመፈጸም ቋንቋ ያስፈልጋቸዋል። የቋንቋ ትምህርት ቤት ገብተው ልማር ቢሉ ይሄን ሁሉ ቋንቋ በስንት ዓመት ይጨርሱታል? ስለዚህ እግዚአብሔር ቸር ነው። በአንድ ጊዜ የሁሉንም ቋንቋ ገለጠላቸው። ለጊዜው 72 ቋንቋ ስለነበር በዓለም ይነገር የነበር ማለት ነው። ይሄ ነው ፐርፐዙ፣ ምክንያቱ ይሄ ነው። ቋንቋ የተገለጠበት ምክንያት ይሄ ነው። ምስጢሩ ግን ቤተክርስቲያን በሁሉም ቋንቋ ማስተማር አለባት። ሰው በተወለደበት ቋንቋ በዚህ ቋንቋ ለምን ትናገራለህ ብላ አትጠላም ቤተክርስቲያን። በቋንቋው ታስተምረዋለች፣ በቋንቋው ትነግረዋለች፣ በቋንቋው ትናዝዘዋለች። ቋንቋ አትጠላም። ቋንቋ ጠል የሆነ እምነት እንደሌለ፣ ቋንቋ ጠል የሆነ እግዚአብሔር እንደሌለ ሲነግረን ነው ቀድሞ እግዚአብሔር ማለት ነው። ያሳዝናል። ይቺን ቤተክርስቲያን ይሄን በዓል የምታከብረውን ቤተክርስቲያን ቋንቋ ጠል እንደሆነች የሚናገሩ ሰዎች አሉ። ቋንቋ አይደለም የምትጠላው፣ ጠባይን ነው የምትጠላው፣ ያንተን ጠባይ። ቋንቋ ያጸድቃል ካልክ አትቀበለውም ቤተክርስቲያን። ቋንቋ ያጸድቅም። በመላእክት ልሳን እንኳን ብናገር ብሏል ቅዱስ ጳውሎስ። ምን ዋጋ አለው አለ? ፍቅር ከሌለኝ እንደሚሿሿ ጸናጽል ነኝ። መላእክት የሚናገሩትን ብሰማ በመላእክት ቋንቋ ብናገር ፍቅር ከሌለኝ። ብዙ ሰው እንደዚህ ነው፣ በጣም እንደዚህ ነው። ቋንቋውን ለሆነ ነገር መጠቀሚያ ነው የሚጠቀመው እንጂ ለአምልኮ አይደለም የሚጠቀመው። ስለዚህ ለሐዋርያት ቋንቋ የገለጠበት ምክንያት ይሄ ነው። የተሰጣቸውን ተልእኮ እንዲፈጽሙ ነው። ማስተማር አለባቸው። ሰዎቹም ተገርመዋል። በኋላ ላይ እንመጣበታለን። ቅዱስ ጴጥሮስም ይሄ ቋንቋ ከተገለጠላቸው በኋላ ሰዎቹ ለሁለት ተከፈሉ ይላል። በ72 ቋንቋ ሲናገሩ ሐዋርያት ለሁለት ተከፈሉ። ይሰሙ የነበሩ ሰዎች የመጀመሪያዎቹ እነዚህ ሰዎች የምናቃቸው የገሊላ ሰዎች አይደሉም አሉ። በዓለ ሃምሳ ለማክበር ተሰብስበው ነው። በዓለ ሃምሳ የትኛውን? የእሸት በዓል የተባለውን ፔንቴኮስት የሚባለውን 50ኛውን ቀን ሊያከብሩ የተሰበሰቡትን እነዛ ሰዎች ሐዋርያት በቋንቋቸው ሲናገሩ ሲሰሙ ደነገጡ። እነዚህ የገሊላ ሰዎች ናቸው። የኛን ቋንቋ ነው የሚናገሩት፣ የተወለድንበትን የመጀመሪያ ቋንቋ እሱን ሎካል የምንለው ማለት ነው። እንዴት ይሄን ሊናገሩ ቻሉ ብለው ተገረሙ። ሁለተኛዎቹ ደግሞ ተቿቸው። አይ እነዚህ ጉሽ የወይን ጠጅ ጠግበው ነው አሉ፣ ሰክረው ነው፣ እየዘላበዱ ነው እንጂ
በጭራሽ ሊሆን አይችልም። እንዴት 72 ቋንቋ አንድ ሰው ይናገራል ብለው ተናገሩ ይላል። ይሄኔ ነው ቅዱስ ጴጥሮስ ብድግ ብሎ መዘላበድ አለመሆኑን በሚገባ ነገራቸው። አንደኛ የተነገረ ትንቢት እንደነበረ አስታወሳቸው። ስለ ክርስቶስ ማንነት ከመጀመሪያ ጀምሮ እስከ መጨረሻ ድረስ ገለጸላቸው። የተነገረ ቃል ተስፋ እንደነበረ መንፈሴን በሰው ልጆች ላይ በሙሉ አፈሳለሁ ያለው የተገባውን ቃል ኪዳን ሁሉ ዘርዝሮ አስተማረ። ደሞ ጉሽ የወይን ጠጅ ነው ላላችሁት አላቸው። ገና ከጠዋቱ 3 ሰዓት ነው። ገና ነው። በዚህ በ3 ሰዓት ሰው መጠጥ ሊጠጣ አይችልም። በእስራኤል ልማድ ከጠዋት ጀምረው እስከ 6 ሰዓት ሲጽፉ፣ ሲያነቡ፣ ሲተረጉሙ ይውላሉ። ከዛ በኋላ ምሳ በልተው ከዛ በኋላ ነው የወይን ጠጅ መጠጣት የሚጀምረው እንጂ ጠዋት 3 ሰዓት ላይ የወይን ጠጅ በጭራሽ የሚጠጣ ሰው የለም። ቀደም ሲል ሰዎች ይነግሩኝ ነበር። በደርግ ጊዜ ጠዋት ላይ መጠጥ ቤቶች አይከፈቱም ነበር ይባላል አይደል? የምታስታውሱ ሰዎች አላችሁ? ጠዋት ይቀጡ ነበር። ጠዋት የሚከፍቱ መጠጥ ቤቶች በተለይ ጠጅ ቤቶች፣ አረቄ ቤቶች፣ ጠላ ቤቶች በጠዋት አይከፈትም። ለዚህ ነው ኢሳይያስም መኳንንቶቿ፣ መሳፍንቶቿ፣ ወጣቶቿ፣ ነዋሪዎቿ በጠዋቱ የሚሰክሩባት ሀገር ወዮላት ይላል። በጠዋት የሚጠጣ ሰው ማለት ነው። በጠዋት አንድም እድሜያችን ነው፣ ገና በልጅነታችን በወጣትነታችን መጠጥ ላይ የምንጠመድ ሰዎች ማለት ነው። አንድም ደግሞ ምንም ስራ ሳንሰራ በጠዋት የምንጣር ማለት ነው። እና ገና ጠዋት እኮ ነው አለ። ነውር ነበር። አያችሁ፣ በጠዋት የወይን ጠጅ መጠጣት ያኔ ነውር ነበር ማለት ነው። እንዴት ሰክራችሁ ትሉናላችሁ? ገና እኮ ጠዋት ነው አለ ቅዱስ ጴጥሮስ። እንዴት እንደዚህ ትላላችሁ? ገና ከጠዋቱ 3 ሰዓት ነው። ይሄን ሲሰሙ ደነገጡ። ወዲያውኑ ተመለሱ። የሚገርም ንግግር ተናገሩ። ተአምሩን ተመልክተዋል። የሚናገሩትን ንግግር ቋንቋቸውን አዳምጠዋል። እግዚአብሔር እንዴት አድርጎ እነዚህ ሰዎች እንደመረጣቸው ተደንቀዋል። ዕለቱ በጣም የተለየ ዕለት ነው። የመንፈስ ቅዱስ ዕለት ነው። ምልስ ብለው ይሄንን ተናገሩ። እንደዚህ ይላል የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ይህንንም ብለው ወይም ይህንን በሰሙ ጊዜ ልባቸው ተነካ አለ። ምናቸው ተነካ? ልባቸው ተነካ። የእግዚአብሔርን ቃል ስንሰማ ምናችን ነው የሚነካው? እሱን ቼክ ማድረግ አለብን። ውስጥ ስሜታችንን ካልነካው፣ ልባችንን ካልነካው ወይ የተናጋሪው ችግር ወይም ደግሞ የሰሚው ችግር ነው ማለት ነው እንጂ የእግዚአብሔር ቃል ችግር አይደለም። በዛን ጊዜ ግን እንዳልኳችሁ መንፈስ ቅዱስን ተቀብለዋል። መንፈስ ቅዱስ ወርዶላቸዋል። ከአንደበታቸው ራሱ እንደ እሳት ልሳን ሲወጣ ይታይ ነበር ይላል በሚገርም መልኩ። እና ልባቸው ተነካ። በዛን ቀን ልባቸው ያልተነካ መቼ ሊነካ ነው? ሰዎቹ ልባቸው ተነካና እንዲህ አሉ። ጴጥሮስንና ሌሎችንም ሐዋርያት ወንድሞቻችን ሆይ አሏቸው። ሲተቹ የነበሩትም ደንግጠው ይሰሙ የነበሩትም ሐዋርያትን ወንድሞቻችን ሆይ ምን እናድርግ አሏቸው ይላል። ወንድሞቻችን ሆይ ምን ተንግበር፣ ምን እናድርግ አሏቸው። የትምህርታችን ርዕስ ምን እናድርግ ነው። በቃ ትልቁ ጉዳይ እሱ ነው። ሰው ቤተ ክርስቲያን መጥቶ ቃለ እግዚአብሔር ሰምቶ በበዓልም ጊዜም ተገኝቶ በሰንበትም ተገኝቶ አስቀድሶ እግዚአብሔርን ሰምቶ ዝም ብሎ መሄድ የለበትም። ሰምቶ በልቡ የሚሰማው ከሆነ ምንድነው ከኔ የሚጠበቀው? ምንድነው ማድረግ ያለብኝ? በቃ አሁን ተማርኩ፣ በዓሉን አከበርኩ። ከዛ በኋላ እንደ አንድ ክርስቲያን እኔ ማድረግ የሚገባኝ ነገር ምንድነው? ምን ላድርግ ብለው ጠየቁ። ዛሬ ከኛም የሚጠበቀው ይሄ ነው። ሁሌም ወደ ቤተክርስቲያን ስንመጣ በልባችን የምንጠይቀው ነገር አሁን ተምረናል፣ ቃለ እግዚአብሔር ሰምተናል። ከሰማነው አንጻር ምንድነው ማድረግ የሚገባን? በየጊዜው የሚነገረንን የእግዚአብሔርን ቃል ሰምተን ወደ ልባችን አስርጸን ምን እናድርግ ብለን መጠየቅ አለብን። ለምሳሌ ስለ ጸሎት ከሆነ የተማረው አንድ ሰው የጸሎት ህይወቱን ቼክ ማድረግ አለበት። ምንድነው ማድረግ ያለብኝ? እጸልያለሁ። የምጸልየው ረጅም ነው አጭር ነው? ስጸልይ ዝግጅቴ ከጸሎት በፊት ከጸሎት በኋላ በጸሎት ጊዜ በአግባቡ ነው መጸልየው? እነዚህ ነገሮች አስተካክሎ ምንድነው ማድረግ ያለብኝ ብሎ ጉድለቱን መሙላት አለበት። ዝም ብሎ መርሃግብሩን ሸፍኖ ብቻ አይደለም መሄድ ያለበት። ስለዚህ ምን እናድርግ? በነገራችን ላይ 3 አይነት ሰዎች አሉ ምን እናድርግ የሚሉ በደንብ እንድትሰሙ ይፈልጋሉ። ምን እናድርግ ሊል ይችላል ሁሉም ሰው።
ግን ሶስት አይነት ሰዎች አሉ። አንዳንዶቹ ምን እናድርግ፣ የቱን እንምረጥ፣ የቱን እንያዝ፣ የቱን እንስማ፣ የቱን እንውሰድ ጥያቄ ዝም ብለው የሚጠይቁ ሰዎች አሉ። ይጠይቃሉ፣ የተመለሰውን ምላሽ ግን ተግባራዊ አያደርጉትም። ዝም ብለው ለመጠየቅ የተፈጠሩ የሚመስሉ ሰዎች አሉ። ሁሌ ይጠይቋቸዋል ባገኟችሁ ቁጥር፣ የጠየቋችሁን ግን አይፈጽሙትም። ልክ አሁን ጾም በመጣ ቁጥር አሳ ይበላል ወይስ አይበላም ብለው የሚጠይቋሉ። የሚበሉ ሰዎች ናቸው የሚጠይቁት፣ የሚበሉ አይደለም። ወይ ደግሞ ሊበሉ ያሰቡ ሰዎች ናቸው የሚጠይቁት። የህይወት ለውጥ የላቸውም፣ ጥያቄ ግን ይጠይቃሉ። ይሄ ተፈቅዷል አልተፈቀደም ይላሉ፣ ይሰሩታል እያደረጉት ማለት ነው። ምን እናድርግ? አንዳንድ ሰው ምን ጎደለ ምን ይጨመር ይላቸዋል። ሆቴል ውስጥ አሁን የሆነ ነገር ታዛላችሁ፣ አንድ ምግብ ሌላ ጭማሪ የለውም እኮ ያ ምግብ ምንም የለው። እየተመገባችሁ ያለ ሰውየው መጥቶ ምን ይጨመር ይላቸዋል። እሱ ድግስ ቤት ነው የሚጠየቀው። ምን ይጨመር? እንጀራ ብትለው እኮ አይጨምርልህም፣ ቢጨምርልህም ሂሳብ ያስብብሃል አይደል? የሽርደዳ ነው ይሄ ምን ይጨመር የሚል ማለት ነው። ወጥ ብትለው አይ ጭማሪ የለም ነው የሚል። ዳቦ ብትለውም በሂሳብ ነው የሚመጣው አይደለም? ምን ይጨመር? ድግስ ቤት ነው ለሚሰጥ ሰው ነው ምን ይጨመር። እንዲህ የሚሉ አሉ የሚያስጨንቋችሁ እየመጡ ማለት ነው። ከፍላችሁ እየተጠቀማችሁ ምን ይጨመር? አንዴ ስልጠና ላይ ስለተሰጣቸው ብቻ የሚሉት ማለት ነው። እሱ አይደለም። ምግቡ እንዴት ነው ሊባል ይችላል። ምን አነሰው ሊባል ይችላል፣ የሚጨመር ነገር ካለ ማለት ነው። እና ዝም ብለው የሚያደርቋችሁ ሰዎች አሉ። ምን ላምጣ ይሏቸዋል። አይ ምንም አያስፈልግም ስትሏቸው ደስታቸውን አይችሉትም። አያመጡም እኮ የሚያመጡት የላቸው። ምን ልስጥ ይላሉ መጥተው ማለት ነው። እኔ ምንም አልፈልግም። እሰይ የሆነ ነገር አምጪ ቢለኝ ኖር ምን ይውጣኝ ነበር የሚሉ ሰዎች አሉ። ምላሳቸው ላይ ምን ላድርግ፣ ምን ልታዘዝ፣ ምን ልስጥ፣ የቱን ልስራ፣ ምን ላድርግ የሚሉ አንድ ሰው ነበር ይባላልና ከበደን አይተዋል ብለው ጠየቀው። አንድ ሰው መጥቶ ከበደን አይተዋል አሉ። የቱን ከበደ? ይሄ አጭሩ ረጅሙ አሉ። ለምን ፈለግከው? እንደዚህ እንደዚህ ብሎ ነገሩ። አላየሁትም አለ። የሄደበትን ደረጃ ተመልከቱ። መጀመሪያ ላይ ነበር መመለስ ያለበት። ከበደን አይተዋል ሲለው አላየሁትም፣ ግን የቱን አለው። ለምንድን ነው የምትፈልገው አለው። ሌላም ጥያቄ ጠየቀውና አላየሁትም። ዝም ብለው የሚጠይቁ ሰዎች አሉ። ምን እናድርግ ግን የሚያደርጉት ነገር የሌላቸው። በዚህ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምራችሁ ስታነቡ እነሆ አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለ። ደስ ይላል ጥያቄው። የዘላለም ሕይወትን ለማግኘት ምን መልካም ነገር ላድርግ አለ። አሁን ሰው ስለ መልካም ነገር ይጠይቃል። መልካም ነገር እኮ ነፍሳችን ራሷ ትነግረናለች። መልካም ማድረግ ምን ማለት ነው? ክፉ ስናደርግ ነው የሚጨንቀን ወይስ መልካም ስናደርግ ነው የሚጨንቀን? ነፍሳችን ትነግረናለች። አፍላፊ ስንናገር ታግሰን ስናልፍ እኩል አይደለም። ታግሰን ስናልፍ ታመሰግነናለች ነፍሳችን ራሷ ማለት ነው። የሆነ አፍላፊ ስንናገር ተወቅሰናለች። ልክ አይደለም እኮ ካንተ ይሄ አይጠበቅም ትለናለች። ሰው ሕሊናውን ሸጦ እንጂ ራሱ በሕገ ልቦና ይኖር ስለነበረ ሕያዊት ነባቢት ለባዊት ነፍስ ስላለችው ታስታውሰዋለች። ምን መልካም ነገር ላድርግ አለው። እቡይ ነው ሰውየው፣ ክፉ ነው፣ ዝም ብሎ ለመጠየቅ ያህል ነው የመጣው። ስለዚህ ክርስቶስ ምን አለው? ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነው አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛቱን ጠብቃለሁ። ትእዛዛቱን ጠብቃለሁ። ሁለተኛ ጥያቄ ጠየቀ። የትኞቹን አለ። እሺ አሁን ትእዛዝ ሲባል የእግዚአብሔር ትእዛዝ የትኞቹን ተብሎ ይጠየቃል? ለአንድ ክርስቲያን የትኞቹ እንዴት ተብሎ ይጠየቃል? እኛ ልንጠይቅ እንችላለን። የሚገርም እኮ ነው። የእግዚአብሔር ትእዛዝ የቱ ነው ልንል እንችላለን። ግን ክርስቲያኖች ነን። በጣም የሚደንቅ ነው። እሱ ብቻ እኮ አይደለም። የሴት በርና የወንድ በር ማናቅም ክርስቲያኖች አለን። መተን በካህኑ በር ምንሳለም፣ መተን በሴት በር ምንገባ ወንዶች፣ መተን በወንድ በር ምንገባ ሴቶች አለን። አናቀውም፣ ግን ክርስቲያኖች ነን። ቤተ ክርስቲያን ነው የምትባለው። የኛ ቤት ነች። የኛም ቤት ግን አናቃትም። በየትኛው በር እንደንገባ አናቃትም። የቱ ጋር እንደምንገባ የቱ ጋር እንደምንቆም አናቃትም። በጣም ነው የሚያሳዝነው። የቤተ መቅደሱ በር ላይ የወንዶች መግቢያ የሴቶች መግቢያ ተብሎ ይለጠፋል። ያሳዝናል በጣም። መለጠፍ አልነበረበትም። ለውጭ ሀገር ዜጎች ነው እሱ መለጠፍ ያለበት፣ አያውቁትም ተብሎ ስለሚገመት። ለኛ እንዴት ይለጠፋል? ቤታችን ሆና ማለት ነው። ጫማችሁን አውልቁና በፌስታል ያዙ ተብሎ ቤተክርስቲያን ላይ ይለጠፋል። እንዴት ለኛ ይሄ ይነገረናል? ስለዚህ ዝም ብለን ነው የምንመጣው ማለት ነው። ስርዓቱን አናውቀውም። ለማንበብ ለመማርም አንተጋም። የትኞቹን አለው? ትእዛዛቱን ጠብቅ ሲለው ክርስቶስ በትዕግስት
ከሰውየው ምንም ምክንያት እንዳያገኝበት ማለት ነው። አሁን ላሉ የአዲስ ኪዳን መምህራን አብነት ሲሆን በትዕግስት መለሰለት። ለምን የትኞቹን ትልኛለህ ምናምን አላለውም። የትኞቹን ሲለው መለሰለት። እንደዚህ ያለው ዘርዝሮን ያስቀመጠለት። ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ ባልንጀራህን እንደራስህ ውደድ። ያው 10ቱን ነው 10ቱን ትእዛዛት ነው የሚነግረው። ዘርዝሮ ነገረው። ሶስተኛ ደግሞ ሰውየው እንዲህ አለ። ጎበዙም ይሄንንማ ከሕፃንነቴ ጀምሮ አውቄዋለሁ፣ ደግሞ የሚጎድለኝ ምንድነው አለው ይላል። በጣም ክፉ ሰው ነው። ይሄን ሁሉ ፈጽሜዋለሁ አለ። አሁን ሰውየው ላይ እንፈርዳለን እንጂ በእኛም ሕይወት እኮ ያጋጥመናል። ቁጭ ብለን ስንማር አንድ ሰው መጥቶ የማቴዎስ ወንጌል ምዕራፍ 3 ቁጥር 4 ካል ይሄንማ ትላንት ተምረነዋል ይላል። ሰው ቁጭ ብሎ ማለት እንትና እኮ አስተምሮናል ይላል። ግን ፈጽመዋል ወይ ሲባል ገና ነው። ይሄኛውን ተምረናል፣ ሌላ አስተምረን ነው የሚለው። ያን ስንፈጽም ነው ወደ ሌላው መሄድ ያለብን። መምህሩ ለምን ደገመው? እግዚአብሔር ነው አውቆ የሚያስደግመው እኮ። ስላልሰራ ነው የሚያስደግመው። ካስደገመውም ስላላደረግነው ነው ማለት ነው። ደግመን ደግመን ደጋግመን መስማት አለብን የእግዚአብሔርን ቃል። አይሰለችም፣ ለማድረግ እንድንሞክር ማለት ነው። ይሄንንማ ከሕፃንነት ጀምሮ አውቀዋለሁ፣ ስፈጽመው ነው የኖርኩት፣ ሌላ የሚጎድለኝ ካለ ንገረኝ አሉ። ሰውየው ክፉ ስለሆነ ምን አለው ክርስቶስ? እንግዲያው ፍጹም ለመሆን ከፈለክ አለው። አንተ ፍጹም መሆን የፈለግከው ማለት ነው። ፍጹም ጥቅልል ጭብጥ እርግጥ አድርገህ ጽድቅን መፈጸም ነው የፈለግከው። ፍጹም መሆን ከፈለክ ና ያለህን በሙሉ ሽጥ አለው። ጠቅላላ ንብረትህን ወደ ገንዘብ ቀይረው፣ ከዛ ሸጠ ለድሆች ስጥ አለው። ከዛ በኋላ ተከተለኝ አለው። ከባድ ነው ይሄ፣ የፍጹምነት ነው። ያላችሁን አምጡ አትልም ቤተ ክርስቲያን። አንዳንድ ሰዎች አውደ ምሕረት ላይ ያላችሁን አምጡ ሲሉ ይደመጣሉ። አይባልም፣ ነውር። እሱ የፍጹማን ነው። ያለህን ፍጹም መሆን ለሚፈልግ ሰው ነው ያለውን። እንዴ ካለኝ ላይ ነው የምሰጠው፣ ያለኝን አይደለም። ሰውየው ራሱ ወዶ ፈቅዶ ከሰጠ መብቱ ነው። እንደዛች መበለት እንደዛች ድሃ ሴት ማለት ነው ያላትን ሳትገደድ። ግን እኛ እናስገድድን። ያለህን አንተ ፍጹም መሆን ከፈለክ ምናኔ ነው ማለት ነው። ያለህን በሙሉ ሽጥ፣ ለድሆች ስጥ፣ ከዛ ተከተለኝ አሉ። እንደዚህ ይላል መጽሐፉ። ጎበዙ ይህንን የክርስቶስን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ ይላል። ሞኝን ፈልግ ብሎ መንገድ አሳብሮ ሄደ ማለት ነው። መጀመሪያ ምን ላድርግ የዘላለም ሕይወት እንደወርስ ነው ያለው። ይሄ ሰውዬ በጭራሽ የዘላለም ሕይወት የመውረስ ፍላጎት የለውም ማለት ነው። እንዲህ ዝም ብሎ ምን ላድርግ ማለት አይደለም። ምን ላድርግ ብለን የጠየቅነውን ጥያቄ ለማድረግ መወሰን አለብን። ንስሐ እንድገባ ምን ላድርግ ብሎ የጠየቀ ሰው ከተመለሰለት በኋላ ወዲያውኑ ንስሐ መግባት አለበት ማለት ነው። እንድቆርብ ምን ላድርግ ብሎ የሚጠይቅ ሰው ከተመለሰለት በኋላ ወዲያው መቆረብ አለበት ማለት ነው። ምን ላድርግ ምን እናድርግ ብሎ የሚጠይቅ ሰው የሚያደርገውን ነገር የሚያውቅ፣ የጠየቀውን ጥያቄ ሲመለስለት ደግሞ የሚያደርግ ነው። እንደዚህ እንደጎበዙ ወደ ኋላ የሚመለስ አይደለም። ለዚህ ነው ክርስቶስ ባለጸጋ ወደ መንግሥተ ሰማያት መግባት ጭንቅ ነው፣ ይጨንቀዋል በጣም። ባለጸጋ ማለት ይሄ የማቴሪያል ሀብት ብቻ አይደለም። የኃጢአት ባለጸጎችም ባሉ የኃጢአቱን ትቶ ወደ እግዚአብሔር መምጣት የሚያቅታቸው በጣም የሚቸገሩ ሰዎች አሉ፣ ወደ ንስሐ የሚመጡ። ጭንቅ ነው። ባለጸጎች በስድብ ባለጸጋ የሆኑ አሉ፣ በስካር ባለጸጋ የሆኑ አሉ፣ በጥንቆላ ባለጸጋ የሆኑ ሰዎች አሉ። ጸጋቸው ጥንቆላ፣ ጸጋቸው ስድብ፣ ጸጋቸው ጥላቻ፣ ጸጋቸው ስካር የሆነ ሰዎች። እነዚህ መዳን እነዚህን ማምጣት በጣም ጭንቅ ነው፣ መተው ስለሚጠይቅ ማለት ነው። አንድም ባለጸጎች ያው ገንዘባቸውን ሲሉ ወይም ስጋቸውን ሲሉ ነፍሳቸውን ጊዜ አይሰጧትም እና ተጨንቀው ነው። ነፍሳቸውን ለማዳን ጭንቅ ነው ብሎ የተናገረው ለዚህ ነው። ሁለተኛ ምን እናድርግ የሚሉ ሰዎች የሚያደርጉትን የሚያውቁ ግን ከየት መጀመር እንዳለባቸው ደግሞ የማያውቁ ሰዎች አሉ። መቆረብ እንዳለባቸው ያውቃሉ፣ ንስሐ መግባት እንዳለባቸው ያውቃሉ፣ በትክክል ማስቀደስ እንዳለባቸው ያውቃሉ፣ መመጽወት እንዳለባቸው ያውቃሉ። ግን መጀመር የሚያቀታቸው ሰዎች አሉ። እንዴት ነው ጫፉ? ከየት ነው መጀመር ያለብኝ? እነዚህ ጥሩ ነው ካወቁት ከተረዱት መንገዱን የጠፋባቸው ማለት ነው። እነዚህ በመጽሐፍ ቅዱስ ላይ በዮሐንስ ወንጌል ምዕራፍ 6 ላይ
ወደ ክርስቶስ መጥተው ነበር። እንዲህ አይነት ሰዎች እንደዚህ አሉት። በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶች ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ጣሩ ስሩ እንጂ ለዘላለም ሕይወት ድከሙ እንጂ ለሚጠፋ መብል አትስሩ። አበርክቶ ስላበላቸው ክርስቶስን ፈለጉት፣ አጡት። ከዛ አገኙት። ወደዚህ መቼ መጣ? ስንፈልግ ነበር አሉት። አበርክቼ ስላበላችሁ ነው የፈለጋችሁኝ አላቸው። ለሆዳቸው ይፈልጉታሉ ክርስቶስን፣ ለኑራቸው ብቻ ይፈልጉታሉ። ሆዳቸው እንዳይጎድል ስላበላቸው፣ ስላጠጣቸው፣ ስለሚያበላቸው፣ ስለሚያጠጣቸው ብቻ የሚያመልኩት ማለት ነው። መራብ የማይፈልጉ በክርስትናቸው ምክንያት ማተባቸውን የሚበጥሱ ብዙ ሰዎች አሉ። ለዚህ አትድከሙ አላቸው። ከዛ በኋላ ነገራቸው። እነዚህ ሰዎች አመኑ። እንደዚህ አላቸው፣ እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። አያችሁ፣ ከየትኛውን ጀምር የእግዚአብሔርን ሥራ ለመስራት? አሁን አንተ እንደነገርከን የዘላለም ሕይወትን ለማግኘት ለዘላለም ሕይወት ለመጣር ከየትኛውን ጀምር? እንደዚህ የጨነቀን ሰዎች ቅዱሳት መጻሕፍትን ማንበብ፣ የንስሐ አባቶቻችንን ማማከር፣ መምህራኑን መጠየቅ፣ ይህንን ያወቅን ሰዎች ምን እናድርግ የምንል ሰዎች ይሄ ሁለተኛው ደረጃ ነው። ሶስተኛው ደረጃ ላይ ያሉት ምን እናድርግ የሚሉት የሚያደርጉትን የማያውቁ ለማወቅ የሚጓጉ ቅልብ ያላቸው ሰዎች ደግሞ አሉ። ምን እንደሚያደርጉ አያውቁም፣ ለማድረግ ግን ይሞክራሉ፣ ይጓጓሉ፣ ፍላጎቱ አላቸው። እነዚህ ነው ክርስቶስ ፊተኞች ኋለኞች ፊተኞች ይሆናሉ ያለላቸው። ኋላ ናቸው፣ የሉም፣ ቤተክርስቲያን አያስቀድሱም፣ አይጾሙም፣ አይጸልዩም። ግን ደግሞ መጾም መጸለይ ይፈልጋሉ። በየትኛው በር እንደሚገባ አያውቁም። ቤተክርስቲያን ተገብቶ ምን እንደሚደረግ አያውቁም። አሁን እኛ ቁጭ ብለን ቃለ እግዚአብሔር ስንሰማ እንኳን ቅዳሴ ይሁን ምህላ ይሁን ስብከት ይሁን የማያውቁ ሰዎች አሉ። እነዚህ ይፈልጉታል። ሲያልፉ በመንገድ ላይ ታድለው ይሏቸዋል። እናንተን ማለት ቁጭ ብላችሁ ስትሰሙ ይቆጫሉ። አንድ ቀን እነዚህን ያመጣቸዋል። ቀድመውን ይቆርባሉ። በጣም የሚገርመው እንደዚህ ቀድመውን ይቆርባሉ። በአንዴ ልባቸው ስብር ይላል። በትክክል ምን እናድርግ ብለው የሚጠይቋሉ። ግራ የገባቸው የጨነቃቸው በትክክል ማለት ነው። እነዚህን ልክ እንደ እንቁላል በስነ ስርዓቱ ይዞ ልባቸውን ማሳረፍ ያስፈልጋል። ማስደንገጥ ያስፈልጋል። ምን እናድርግ? ቅዱስ ጴጥሮስ እነዚህን ሰዎች ነው ምን እናድርግ የሉቃስ ወንጌል ምዕራፍ 3 ቁጥር 10 ላይ ልክ ወደ ቅዱስ ዮሐንስ መጥምቀ መለኮት መጥተው ከክርስቶስ በፊት ለንስሐ እያጠመቀ ያለ ጥያቄ ይጠይቁት ነበር። ህዝቡ እንዲህ አሉት፣ ምን እናድርግ ብለው ጠየቁት። ለህዝቡ ከናንተ 2 ልብስ ያለው ለሌለው ያካፍል፣ ምግብ ያለውም እንዲሁ ያድርግ አላቸው። የናንተ ድርሻ ያላችሁን አካፍሉ፣ ለተራበ አብሉ፣ ለተጠማ ጠጡ፣ የታረዘውን አልብሱ አላቸው። እንደገና ደግሞ ቀራጮች መጡ፣ የታክስ የግብር ሰዎች፣ ግብር የሚሰበስቡ እነዚህ ደግሞ መጡና ምን እናድርግ አሉት። እንደ ምእመንነታቸው የሚያደርጉትን ነግሯቸዋል። እንደ አለቅነታቸው ደግሞ የሚያደርጉትን ሲጠይቁት እንዲህ አለ ይላል። መምህር ሆይ ምን እናድርግ ብለው ጠየቁት። ከታዘዘላችሁ አብልጣችሁ አትውሰዱ አላቸው። አይገርም? የታዘዘላችሁ አለ፣ ህዝቡ እንዲከፍል የተቀመጠው ተመን አለ፣ ከዛ በላይ አትውሰዱ አላቸው። ይሄን አድርጉ እናንተ እኔን የምታምኑ ከሆነ። ዛሬም ይሰራል። ከመንግስት በላይ ነጋዴውን የሚያስጨንቁት የመንግስት ሰራተኛ ነን የሚሉ ሰዎች ናቸው። ከግብር ጋር ስራ የሚሰሩ ሰዎች። እነዚህ ሰዎች ክርስቲያን ከሆኑ ቆሞ ማሰብ አለባቸው። ከታዘዘላችሁ በላይ አብልጣችሁ አትውሰዱ አላቸው። የሚገርም ነው። ሶስተኛ ጥያቄ ደግሞ ጠየቁት። ጭፍሮች መጡ፣ ወታደሮች፣ የሚሊቴሪ ሰዎች፣ መከላከያ፣ ፖሊስ ምናምን የምንላቸው ማለት ነው። ወታደሮቹ ደግሞ መጡና ጠየቁት ቅዱስ ዮሐንስን መጥምቀ መለኮትን፣ እኛስ ምን እናድርግ አሉት። እንደ ምእመንነታቸው ያላችሁን አካፍሉ ብሏል። የተራበውን አብሉ፣ የተጠማውን አጠጡ ብሏል። እንደ ወታደርነታቸው ደግሞ እንደ ጭፍራነታቸው ደግሞ እኛ ደግሞ ምን እናድርግ ብለው ሲጠይቁት በማንም ላይ ግፍ አትስሩ አላቸው። ግፍ ለመስራት ቅርብ ናቸው። ስልጣናቸውን ይጠቀማሉ። አይ መታሰር ያለበትን ይፈቱታል፣ መፈታት ያለበትን ያስሩታል። መንግስት ስልጣን ስለሰጣቸው 24 ሰዓት የማሰር መብት ተሰጥቷቸዋል። በዛች መብታቸው ሰው ያስፈራሩበታል። ህጋዊ ከሆነ አካል ሳይላኩ
አንድ ሰው ሻይ ቡና ስለጋበዛቸው ብቻ ሄደው ገሌን ያስፈራሩበታል። አይ ለዚህ ነው እነዚህን ባለስልጣናት ደግሞ ሲነግራቸው ያላቸው ይሄንን ነው። በማንም ላይ ግፍ አትስሩ፣ በሐሰትም አትክሰሱ። የሚገርም እኮ ነው። ለእያንዳንዱ ተጽፏል። በውሸት በሐሰት አትክሰሱ። ከዛ መጨረሻ ምን አላቸው? ደሞዛችሁ ይበቃችኋል። እኔ ባርክላችኋለሁ፣ ደሞዛችሁ ይበቃችኋል። ምን እናድርግ ብለው በትክክል የሚጠይቁ እንዳይነት ሰዎች አሉ። በቅዱስ ጴጥሮስን ትምህርት ልባቸው ተነክቶ ምን እናድርግ ብለው የጠየቁትን 3 ነገር ነው የነገራቸው። እመኑ በክርስቶስ፣ አምናችሁ ንስሐ ግቡ፣ ከሚመጣው ቁጣ ትድናላችሁ አላቸው። በቃ ማመን ነው። የሰቀላችሁት ክርስቶስ አምላክ ነው። በወቅቱ ለነበሩት ሰዎች በክርስቶስ ስም እመኑ፣ ተጠመቁ፣ ንስሐ ግቡ፣ ከሚመጣው ቁጣ ትረፉ። ዛሬም በዘመነ ጰራቅሊጦስ የቤተክርስቲያን ልጆች ምን እናድርግ የሚለውን ጥያቄ ቤተክርስቲያንን ስንጠይቃት የምትመልስልን በቅዱስ ጴጥሮስ ልሳን ይህንን ነው። በእግዚአብሔር እመኑ፣ አትጠራጠሩ። በቤተክርስቲያን እመኑባት፣ አትጠራጠሩ። በጸሎታችሁ እመኑ፣ አትጠራጠሩ። በመስቀሉ በጠበሉ እመኑ፣ አትጠራጠሩ። ከኃጢአታችሁ ከበደላችሁ ደግሞ ንስሐ ግቡ፣ ከሚመጣው መቅሰፍት ትድናላችሁ። ምን እናድርግ ለሚለው ምላሿ ይሄ ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። በዓለ ጰራቅሊጦስን የተባረከ የተቀደሰ በዓል ያድርግልን። ይቆየን።